ሰላም እንዴት ናችሁ? የደሴት ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የመራቢያ ስርዓትን የሚደግፉ እጅግ በጣም አስገራሚ የሆኑ 6 የምግብ ክፍሎችን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። በተለይ ደግሞ የመውለድ ችግር ሳይኖርባችሁ የማንነት ችግር ሳይኖርባችሁ አንዳንዴ ለምሳሌ ወንዶች ላይ የስፐርም ጥራት ወይም ደግሞ ኳሊቲ ኳንቲቲ ሞቲሊቲ መቀነስ ጽንስ ላይፈጥር ይችላል ተብሎ ይታሰባል። እንዲሁም ደግሞ ሴቶች ላይ የእንቁላል መቀጨጭ እና ኦቭሌሽን ስቴጇን ሳትጨርስ እንቁላል ውጻት የምታካሂድ ከሆነ ብዙ ጊዜ ጽንስን ለመጸነስ ዝግጁ ላትሆን ትችላለች እና እንደነዚህ አይነት ችግር ያለባቸው ሰዎች አሁን የምጠቅሳቸው ምግቦች በአግባቡ የምትመገቡ ከሆነና የምትጠቀሙ ከሆነ ይህን ችግር ይቀርፋል ተብሎ ይታሰባል። አሁን የምጠቅሳቸው እነዚህ ምግቦች የመውለጃ ስርዓትን አጠቃላይ የመራቢያ ስርዓትን በደንብ ስለሚደግፉ ምቹ ሁኔታ ሊፈጥሩ ይችላሉና አዘውትሮ እነዚህ ምግቦች መመገብ በጣም ተገቢ ነው። እነዚህ ምግቦች ምን ንጥረ ነገሮችን ስለያዙ ነው የመውለጃ ስርዓትን አጠቃላይ የመራቢያ ስርዓትን የሚደግፉ የሚለውን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። የመጀመሪያውና አንደኛው የቅባት እህሎች ናቸው። እነዚህ የቅባት እህሎች ለምሳሌ የተልባ ፍሬ፣ የዱባ ፍሬ፣ የለውዝ ዝርያዎችና ሌሎች የቅባት እህሎች ለመራቢያ አካላት ጤንነት በጣም ተመራጭ ከሆኑ የምግብ አይነቶች በትልቅ ደረጃ የሚጠቀሱ ናቸው ማለት ነው። እነዚህ የምግብ አይነቶች በኦሜጋ 3 ፋቲ አሲድ፣ በቫይታሚን ኢ በከፍተኛ ደረጃ የበለጸጉ ስለሆነ የመራቢያ ስርዓትን ይደግፋል ተብሎ ይታሰባል። ቫይታሚን ኢ እንደሚታወቀው አንቲኦክሲዳንት ፕሮፐርቲ አለው። እንዲሁ ደግሞ ሆርሞናል ፍላክቹዌሽንን በማስተካከል በአጠቃላይ የመውለጃ ስርዓትን የመራቢያ ስርዓትን በመደገፍ ትልቅ ሚና አለው። ኦሜጋ 3 ፋቲ አሲድም ጤነኛ የሆነ ቅባት ስለሆነ አሁን እንዳለው የማህፀንን ግድግዳ በማለምለም ጽንስ ምቹ ሁኔታ እንዲፈጠር በማድረግ የእንቁላል መጠን በመጨመር እና አጠቃላይ የስፐርምን ኳሊቲ ኳንቲቲ እና ሞቲሊቲ በማስተካከል ትልቅ ሚና አለው። እንዲሁም ደግሞ የሴቶችን ማንስትሬሽን ወይም ደግሞ ፔሪዮድን ባላንስ በማድረግ የማንስትሬሽን መዛባት በማስተካከል ትልቅ ሚና አላቸው ማለት ነው። በተለይ ደግሞ እነዚህ አሁን የጠቀስናቸው የእህል አይነቶች ወይም ደግሞ የቅባት አይነቶች በየቀኑ ጥናቶች እንደሚያሳዩት 42 ግራም ቢጠቀሙ እንደዚህ አይነት ችግር ያለባቸው ሰዎች ይህንን ችግር እንደቀረፈላቸው ጥናቶች አረጋግጠዋል ማለት ነው። እንደ አጠቃላይ እነዚህ የቅባት እህሎች ማንስትሬሽን ሳይክልን ባላንስ በማድረግ ኦቭሌሽንን ሜንቴን በማድረግ አጠቃላይ የስፐርም ኳሊቲን ኳንቲ ሞቲሊቲን በመጨመር እና አጠቃላይ የዩትረስን ሄልዝ ወይም ደግሞ የማህፀንን ግድግዳ በማለምለም የእንቁላልን ጤንነት በመጠበቅ እና እንደ አጠቃላይ የሪፕሮዳክቲቭ ሲስተምን ጤንነት በማስተካከል የሚታወቁ የቅባት እህሎች ስለሆኑ አዘውትሮ መጠቀም በጣም ተገቢ ነው። ብዙ ጊዜ ማንነት ችግር ሳይኖርባቸው የመፀነስ ችግር ሳይኖርባቸው ነገር ግን ቅድም በጠቀስናቸው ምክንያቶች ሰዎች ለመፀነስ ይቸገራሉና ይህንን ሂደት በማስተካከል የሚታወቁ ስለሆኑ አዘውትሮ መመገብ እነዚህን የቅባት እህሎች በጣም ተገቢ ነው ማለት ነው። በተለይ ደግሞ ስንመገባቸው በተለያየ ነገር መጠቀም እንችላለን። በተለይ በዘይት መልክ መጠቀም እንችላለን። እንዲሁም ደግሞ በተለያየ ነገር መጠቀም የምንችላቸው የእህል ዝርያዎች ናቸው። ለምሳሌ የለውዝ ቅቤ አለ፣ በመቁላት መጠቀም እንችላለን። ከተለያየ ነገር ጋር በመቀየጥ መጠቀም እንችላለን ማለት ነው። ሌሎችንም እንደ የዱባ ፍሬ እና እነዚህ የተልባ ፍሬ ሌሎችም የቅባት እህሎችን በዘይት መልክም እንደገና ደግሞ በፓውደር መልክም መጠቀም እንችላለን ማለት ነው። ሁለተኛ ቲማቲም ነው። ቲማቲም እንደሚታወቀው በቫይታሚን ኤ በቫይታሚን ሲ እንዲሁም ደግሞ ቲማቲም ላይ ብቻ የሚገኝ ላይኮፒን የሚባል እጅግ በጣም ጠንካራ የሆነ ውህድን ይዟል። እነዚህ የጠቀስናቸው ከላይ የመራቢያ አካላትን በመደገፍ ትልቅ ሚና አላቸው። በተለይ ደግሞ ላይኮፒን እያልን የምንጠራው ይሄ አክቲቭ የሆነ ኮምፓውንድ ብዙ ጊዜ የስፐርምን ኳንቲቲ ኳሊቲ ሞቲሊቲ በማስተካከል ወንዶች እንቁላል ለመስበር ምቹ የሆነ ስፐርም እንዲያዘጋጁ ያደርግላቸዋል። ሴቶች ላይም እንደሚታወቀው የእንቁላል ጤንነት በማስተካከል አጠቃላይ ኦቭሌሽን ስቴጇን ጨርሳ ወይም ደግሞ እንቁላል ውጻት ስታካሂድ እንቁላል ማቹሬሽን ስቴጇን ጨርሳ እንድትወጣ በማድረግ ነው የእንቁላል ጤንነት ሳይዝ መጠኑ የተስተካከለ እንዲሆን ያደርግላቸዋል ተብሎ ይታሰባል። ስለዚህ በአጠቃላይ የማህፀንን ግድግዳ በማስተካከል ጤንነት በመጠበቅ ለጽንስ ምቹ ሁኔታ እንዲፈጠር ያደርጋል ማለት ነው። ብዙ ጊዜ ግን ቲማቲምን ሰዎች ሲመገቡት በጥሬው ቢሆን በጣም ተመራጭ ነው። በደንብ ከታጠበ በኋላ በደንብ መመገብ አሪፍ ነው። በተለይ ደግሞ በጥሬው መመገብ ብዙ ጊዜ ሂት
የቫይታሚን ሲ ይዘትን የላይኮፒን ይዘትን ስለሚያጠፋ በጥሬው በጎረድ ጎረድ ከተለያዩ ምግቦች ጋር በጥሬ አትክልት ጋር በመጨመር መመገብ ይቻላል ማለት ነው። ብዙ ጊዜ በእሳት የሚነካ ከሆነና ሂት የሚያገኘው ከሆነ አሁን የጠቀስናቸው ንጥረ ነገሮችን ሊያሳጣ ስለሚችል ያን ያህል ላይኮፒን እና ቫይታሚን ሲን ላናገኝ እንችላለን እና በጥሬው መጠቀም በንጽህና መጠቀም በጣም ተገቢ ነው ማለት ነው። ሶስተኛ ኮምጣጤ ፍራፍሬዎች ለምንጠራቸው ናቸው። እነዚህ ኮምጣጤ ፍራፍሬዎች በቫይታሚን ሲ የበለጸጉ ናቸው። ቫይታሚን ሲ ይዘት ያላቸው ምግቦች ደግሞ ብዙ ጊዜ እንደ አንቲኦክሲዳንት ፕሮፐርቲ ወይም ደግሞ ጸረ ሞቃታማ ኬሚካል ባህሪ ያላቸው ስለዚህ ፖዘቲቭሊ የስፐርምን እና የኦቭሌሽንን ሄልዚ በመጠበቅ ትልቅ ሚና አላቸው ማለት ነው። ኮምጣጤ ለምንጠራቸው እንግዲህ እንደዚህ ሲትረስ ፍሩት እያልን የምንጠራቸው በተለይ ደግሞ ፖሊ አማይን የሚባል ኮምፓውንድ ለማህፀን ጤንነት ለአጠቃላይ ለወንዶች የቴስቴስትሮን ሆርሞንን ባላንስ በማድረግ የሴቶች ደግሞ ኢስትሮጂን እያልን የምንጠራውን ሆርሞንን ባላንስ በማድረግ የሚታወቅ ይሄ ፖሊ አማይን ብለን የምንጠራው ንጥረ ነገር ወይም ኮምፓውንድ በጣም አስፈላጊ ነው። ብዙ ጊዜ ለሪፕሮዳክቲቭ ሲስተም በጣም ምቹ ሁኔታን በመፍጠር እና የሪፕሮዳክቲቭ ሲስተም ጤንነቱ የጠበቀ እንዲሆን ከሚያደርጉ ኮምፓውንዶች በትልቅ ሁኔታ የሚጠቀስ ነው ማለት ነው። እነዚህ ሲትረስ ፍሩት ብለን የምንጠራቸው ለምሳሌ እንደ ግሬፕ ፍሩት ሊሆን ይችላል፣ እንጆሪ፣ ሎሚ፣ ብርቱካንና ሌሎችን የመሳሰሉት እነዚህ መጠቀም በፖሊ አማይን የበለጸጉ ስለሆነ የመራቢያ አካላትን ጤንነት በመጠበቅ የሚታወቁ ናቸው ማለት ነው። ቅድም እንደጠቀስነው በተለይ ደግሞ የወንዶችን የስፐርም ሁኔታ በማስተካከል የሴቶችን እንቁላል ጤንነት የተጠበቀ እንዲሆን በማድረግ ለመፀነስ ምቹ ሁኔታን ያመቻቻሉ ተብሎ ይታሰባል ማለት ነው። ስለዚህ እነዚህን አዘውትሮ መጠቀም በጣም አሪፍ ነው ማለት ነው። አራተኛ የወተት ተዋጽኦዎች ናቸው። የወተት ተዋጽኦዎች ብዙ ጊዜ በቫይታሚን ኤ፣ በቫይታሚን ኢ፣ በቫይታሚን ዲ የበለጸጉ ናቸው። እነዚህ ንጥረ ነገሮች ደግሞ ለኢግ ማቹሬሽን አጠቃላይ ለኦቭሌሽን እንዲሁም ደግሞ ለወንዶች ለስፐርም ኳሊቲ፣ ኳንቲቲ፣ ሞቲሊቲ አጠቃላይ የመራቢያ አካላትን ጤንነት በሜንቴን በማድረግ የተስተካከለ ሂደት እንዲኖር ያደርጋል። በተለይ ደግሞ ለመፀነስ የሚቸገሩ ሰዎች ብዙ ቅድም እንዳልነው መሃንነት ሳይኖርባቸው ወይም መሃንነት አለባቸው ብሎ ሳይረጋገጥ እንዲሁም ደግሞ ችግር ሳይኖርባቸው ብዙ ጊዜ ለመፀነስ የሚቸገሩ ነገሮች አሉ። ስለዚህ ይህን ምግብ አዘውትሮ ቢጠቀሙና በአመጋገብ ውስጥ ቢያካቱ ትልቅ ሚና ያገኛል። ከእነዚህ ውስጥ እንግዲህ እንደ እርጎ፣ አይብ፣ ወተትና አጠቃላይ የወተት ተዋጽኦዎች በጣም አስፈላጊ ናቸው ማለት ነው። እነዚህን እንግዲህ እንዴት አድርገን መመገብ እንዳለብን እናውቃለንና እነዚህን አዘውትሮ መመገብና በአመጋገብ ውስጥ ማካተት በጣም ተገቢ ነው ማለት ነው። አምስተኛ የፕሮቲን ውጤቶች ናቸው። ብዙ ጊዜ ከእንስሳትም ከእጽዋትም የምናገኛቸው የፕሮቲን ውጤቶች የመራቢያ አካላትን ጤንነት በማስተካከልና በመጠበቅ ትልቅ ሚና አላቸው። በተለይ ደግሞ የሆርሞንን መዛባት በማስተካከልና ሜንቴን በማድረግ ትልቅ ሚና አላቸው። ለምሳሌ ከእጽዋት የምናገኛቸው እንደ ባቄላና ምስር፣ ቦለቄ የመሳሰሉ በፕሮቲን የበለጸጉ ምግቦች እንዲሁም ደግሞ እንስሳት ላይም እንደ እንቁላል አይነት ነገሮችን አዘውትሮ መመገብ መጠቀም የስፐርሚሲድ እያልን የምንጠራው የታይፕ ኦፍ ፖሊአማይን ንጥረ ነገሮች ይዘት አላቸው። እንዲሁም ደግሞ የፎሌትም ምንጭ ስለሆኑ አጠቃላይ ፎሌት እና ፖሊአማይን ይዘት ያላቸው ምግቦች መመገብ ደግሞ ለሪፕሮዳክቲቭ ሲስተም በጣም ምቹ ሁኔታን ያመቻቻሉ ተብሎ ይታሰባል። አሁን የጠቀስናቸው እነዚህ ንጥረ ነገሮች እንዲሁም ደግሞ ምግቦች በአጠቃላይ ፖዘቲቭሊ አፌክት አላቸው ለፈርቲሊቲ ማለት ነው። እንደምታውቀው ጥናቶችን እንደሚያስረዱት ከሆነ በተለይ ደግሞ በፎሌት ከፍተኛ ፎሌት ያላቸውን ይዘት ምግቦችን መመገብ አጠቃላይ ለሪፕሮዳክቲቭ ሲስተም በተለይ ደግሞ ሴቶች ላይ ፈርቲሊቲ ላይ አክቲቬሽን እንዲሆኑ ወንዶች ላይም የስፐርም ኳሊቲ እንዲስተካከል በማድረግ ምቹ ሁኔታን ያመቻቻል ተብሎ ይታሰባል። ፎሌት እና አማይን ብለን የምንጠራቸው እነዚህ ፖሊአማይን ንጥረ ነገሮች የስፐርምን ካውንት ሞቲሊቲ እና ኳሊቲ በማስተካከል እና ሴቶች ላይም ኢግ ፕሮዳክሽን ላይ አጠቃላይ ኢግ ማቹሬሽን ላይ ትልቅ ቫልዩ ያላቸው ማለት ስለዚህ ማንነት አላችሁ ተብሎ ሳይታወቅ እንዲሁም ደግሞ የኢንፈርቲሊቲ ያለ ችግር የምንጠራው ችግር ሳይኖርባቸው ብዙ ጊዜ የስፐርም ጥራት መቀነስ የእንቁላል ጥራት መቀነስ ለጽንስ እንዳይፈጠር ከሚያደርጉ ነገሮች በዋናነት ይጠቀሳሉ እና ይህንን ሂደት ሜንቴን በማድረግ ሬጉሌት በማድረግ የተስተካከለ የመራቢያ አካላት ሂደት እንዲኖር ያደርጋል ማለት ነው። ስድስተኛ እና የመጨረሻው የአሳ ውጤቶች ናቸው። በተለይ ደግሞ ዝቅተኛ የሜርኩሪ ይዘት ያላቸው የአሳ ይዘቶች ለምሳሌ እንደ ሳርዲን፣ ሳልሞን የመሳሰሉ የአሳ ዝርያዎች በጣም ከሪፕሮዳክቲቭ ሲስተም ጤንነት ጋር ይዛመዳሉ ማለት ነው። ምክንያቱም ዝቅተኛ የሜርኩሪ ይዘት ያላቸውን መርጦ መመገብ ምክንያቱም ምንድነው ከፍተኛ የሜርኩሪ ይዘት ያላቸው ብዙ ጊዜ ከጽንስ ጋር አሉታዊ ተጽዕኖ ያስከትላል ተብሎ ይታሰባል። ከመወለጃ ስርዓት ቦይ ጋር አጠቃላይ
መራቢያ አካላት ሂደት ጋር ኔጌቲቭ ኢፌክት ስላለው ዝቅተኛ የሜርኩሪ ይዘት ያላቸውን አሳዎች መርጦ መመገብ በጣም አሪፍ ነው። አሁን እንደጠቀስነው እነዚህ የአሳ ዝርያዎች ለምሳሌ እንደ ሳርዲን፣ ሳልሞን እና ሌሎችም ዝቅተኛ የሜርኩሪ ይዘት ያላቸው አሳዎችን መርጦ መመገብ በጣም አሪፍ ነው። በተለይ ደግሞ የአሳ ዝርያዎች በኦሜጋ ስሪ ፋቲ አሲድ የበለጸጉ ናቸው። ይህ ኦሜጋ ስሪ ፋቲ አሲድ ብዙ ጊዜ ለሪፕሮዳክቲቭ ሲስተም ወይም ደግሞ ለመውለጃ ስርዓት እንደ ፕሪከርሰር ሆኖ ስለሚያገለግል በተለይ ደግሞ የኤስትሮጅንን መጠን ሜንቴን በማድረግ እና አጠቃላይ ለሌሎችም ሆርሞኖች እንደ ፕሪከርሰር ሆኖ ስለሚያገለግል ጤነኛ የሆነ የመውለጃ ስርዓት ሰዎች እንዲኖራቸው ያደርጋል ማለት ነው። ወንዶች ላይም የቴስቴስትሮን መጠን ሜንቴን እንዲያደርግና ሬጉሌት እንዲሆን በማድረግ ሶሪ በአጠቃላይ የወንዶችንም የሴቶችንም የመራቢያ አካላት ሂደት ጤንነታቸውን እንዲጠብቅ ያደርጋል። ብዙ ጊዜ የሴቶች የማህፀን ግድግዳ እንዲለመልም ለፅንስ ለመቀበል ዝግጁ እንዲሆን ወንዶች ላይም የስፐርም ጥራት እንዲጠበቅ በማድረግ በቀላሉ ሰዎች እንዲጸንሱ ያደርጋል ማለት። ስለዚህ አሁን የጠቀስናቸውን ምግቦች አዘውትሮ በአመጋገብ ውስጥ ማካተት፣ አዘውትሮ መጠቀም ማነስ ሳይኖርባቸው ወይም ደግሞ የመውለድ ችግር ሳይኖርባቸው ነገር ግን በአንዳንድ ምክንያቶች ሊመጣ የሚችለውን ያለመውለድ ችግር ይቀርፋል ተብሎ ስለሚታሰቡ እነዚህን ምግቦች በአመጋገብ ውስጥ አዘውትሮ መጠቀም በጣም ተገቢ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ የመራቢያ አካላትን የሚደግፉ 6 የምግብ መደቦችን ለእናንተ በደንብ ዘርዘር አድርጌ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለናርሶ በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።